በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። በኢትዮጵያና በአሜሪካ በታላቅ ድምቀት የተመረቀው የመድረክ ማስታወሻ መጽሐፍ በአንባቢያን ዘንድ እጅግ ተወዳጅ ሆኗል። በመላው ዓለም ለምትገኙ አንባቢያን መጽሐፉን ከአማዞንና ከሉሉ ዌብሳይት ላይ ማዘዝ ይችላሉ። ለዲኤምቪ ነዋሪዎች በአቅራቢያቸው አመቻችተናል። በቨርጂኒያ 3045 ኮሎምቢያ ፓይክ በሚገኘው አዚ ፍላወርስ እንደዚሁም በስካይላይን የገበያ ማዕከል በሚገኙት ጤና አዳም ገበያና ያሬድ ኤሌክትሮኒክስ ይሸጣል። በዋሽንግተን ዲሲ በላሊበላ ሬስቶራንትና በዩ ስትሪት በሚገኘው በኢትዮጵያ ኬተሪ፣ በሜሪላንድ በሲልቨር ስፕሪንግ በቲጂ ጀውለሪና በሸገር ስፕሪንግ ካፌ ይገኛል። ለተጨማሪ መረጃ 202-558-8829 መደወል ይቻላል። የመድረክ ማስታወሻ። ይህ አዋዜ ሰበር ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ እዚህ አፍሪካ የናይጄሪያ ክርስቲያኖችን እየገደሉ ናቸው ያሏቸውን የአይሲስ ኃይሎች ሰሜን ምዕራብ ናይጄሪያ ውስጥ ማስደብደባቸውን አስታወቁ። ትራምፕ ስለ ድብደባው ሲናገሩ ዩናይትድ ስቴትስ አሜሪካም በኢስላሚክ ስቴት ቡድን ላይ ኃያልና ገዳይ ጥቃት ጀምራለች ብለዋል። ፕሬዚደንቱ ኢስላሚክ ስቴትን ቴሮሪስት እስካም፣ ልቃሚ፣ አሸባሪ ሲሉ በመግለጽ ንጹሐን ክርስቲያኖችን በአረመኔያዊ መንገድ ኢላማ እያደረገ የሚገድል ብለዋል። ጦራቸው በርካታ የተዋጣላቸው ጥቃቶች መፈጸሙን ሲገልጹም የአሜሪካ የአፍሪካ እዝ አፍሪካው በበኩሉ ደግሞ የሐሙሱ ጥቃት ከናይጄሪያ ጋር በመቀናጀት ሶኮቶ በተባለው ክፍለ ሀገሯ ውስጥ የተካሄደ መሆኑን ገልጿል። የናይጄሪያ ውጭ ጉዳይ ሚኒስትር ዩሱፍ ማይታማ ቱጋር ለቢቢሲ እንደተናገሩት ዘመቻው ከአሜሪካ ጋር የተካሄደና አሸባሪዎች ላይ ያነጣጠረ እንጂ የትኛውንም ሃይማኖት የለየ አይደለም ብለዋል። ቱጋር ይህ ድብደባ የመጨረሻ ሊሆን እንደማይችልም ፍንጭ ሰጥተዋል። ይህ የሚበየነው በሁለቱ አገሮች መሪዎች ውሳኔዎች ነው ብለዋል። ትራምፕ በማኅበራዊ ሚዲያ መልእክታቸው በእኔ አመራር ስር ሀገራችን ስር ነቀል እስላማዊ አሸባሪነት እንዲፋፋ በፍጹም አትፈቅድም ብለዋል። ትራምፕ ባለፈው ኅዳር ወር ጦራቸው ናይጄሪያ ውስጥ የሚገኘውን እስላማዊ ታጣቂ ቡድኖች ላይ እርምጃ ለመውሰድ እንዲዘጋጅ ማዘዛቸው አይዘነጋም። በወቅቱም ስለ የትኛው ግድያ እየተናገሩ ስለመሆናቸው ባያብራሩም በሀገሪቱ ቀኝ ኃይሎች ዙሪያ ግን በናይጄሪያ ክርስቲያኖች ላይ ዘር ማጥፋት እየተፈጸመ ነው የሚሉ ሮሮዎች በቅርብ ወራት ውስጥ ሲሰራጩ እንደነበር አይዘነጋም። ይህ በእንዲህ እንዳለ መከላከያ ሚኒስትር ፔት ሄግሴት በበኩላቸው በኤክስ መልእክታቸው የናይጄሪያ መንግሥት ላሳየው ድጋፍና ትብብር ባለውለታ ነን ብለዋል። መልካም የገና በዓል ሲሉም አክለዋል። በሀገሪቱ ያለውን ሁኔታ የሚከታተሉ ቡድኖች በግጭቱ ክርስቲያኖች ከሙስሊሞች በላይ እየተገደሉ ስለመሆናቸው ማስረጃ የለም ይላሉ። የአፍሪካ ቁጥር 1 ወፈ ሰማያት ሕዝብ አገር የሆነችው ናይጄሪያ አብዛኛው ሕዝቧ በሁለቱ ሃይማኖቶች መካከል እኩል የተከፈለ ነው።
ኢሳያስ እንግዲህ የአሜሪካ ጥቃት ድንገተኛ ነው። በእርግጥ በዜናውም ላይ እንደሰማኸው ቀደም ሲል የአሜሪካንን ጦር ተዘጋጅ ማለታቸው የሚታወቅ ነው እና ትልቁ ነገር በወቅቱም ተነስቶ የነበረው በእሳቸው ይካሄዳል ያሉት ወይም ደግሞ ተፈጽመዋል ያሏቸው የዘር ማጥፋት እርምጃዎች ሃይማኖትን መሰረት አድርገው ማለት ነው። እሱም በተመለከተ ይሄ ጥቃት እዚህ ቦታ ላይ የተደረገው ወይም በሚል ያቀረቡት ማስረጃ የለም የሚል ነው። ይሁንና ፕሬዚደንቱ ግን ጦራቸው ኢስላሚክ ስቴት እንግዲህ የሶሪያ ቅጥያ ነው። አሁን በሚደንቀውና የተለየ የሚያደርገው አሜሪካ ከሁለት ሳምንት ወደዚህ አይሞላም 2 ሳምንትም እዚህ ኃይል ላይ ሶሪያ ውስጥ ድብደባ ማካሄዷ የሚታወስ ነው። 2 የአሜሪካ ወታደሮችን በመግደሉ የተነሳ ማለት ነው። ሶሪያ በአንጻራዊነት አሁን ለመረጋጋት እየሞከረች የምትገኝ ሀገር ነች ከአሳዶች አገዛዝ መውደቅ በኋላ እና አይሲስ አሁንም መሰረቱ እንደሚታወቀው በኢራቅና በሶሪያ ላይ ተንፈራጦ የተቋቋመ እስላማዊ ካሊፌት ነበር ለተወሰነ ጊዜ። አሁን በዛ ደረጃው ከብዙ ድብደባ በኋላ መዳከሙ የተገለጸ ቢሆንም አሁንም ግን በሶሪያ ላይ እንደሚንቀሳቀስ በቅርብም የአሜሪካን ወታደሮች እንደገደለ የምንሰማው ነገር ነው። አሁን በዚህ ሁኔታ እንግዲህ በሶማሊያ ከአልሻባብ ጋር እንደዚህ ደግሞ በናይጄሪያም ውስጥ በዚህ መልኩ እንደሚንቀሳቀስ አሜሪካ እየገለጸች ነው የምትገኘው። ሁኔታው ይሄ ነው። የፕሬዚደንት ቦላ ቲኑቡ የናይጄሪያው ፕሬዚደንት አማካሪ ዳንኤል ቡዋላ ለቢቢሲ እንደገለጹት በሀገሪቱ የጂሃድ ቡድኖች ላይ በሀገሪቱ ጂሃዳዊ ቡድኖች ላይ የተቀናጀ ወታደራዊ ጥቃት መካሄድ አለበት ብለው ነበረ። በወቅቱ ፕሬዚደንት ዶናልድ ትራምፕ ናይጄሪያ ውስጥ ክርስቲያኖችን እየገደለ ነው ባሉት ኃይል ላይ ወይም ደግሞ የቦላ ቲኑቡ የፕሬዚደንቱ አማካሪ ዳንኤል ቡዋላ ጂሃዲስት ግሩፖች ጽንፈኛ ሃይማኖታዊ ተዋጊዎች ያሏቸው ኃይሎች ላይ እርምጃ ሊወሰድ እንደሚገባ ገልጸው እንደነበር ነው ሚዲያዎች የሚያስታውሱት። እንግዲህ እነዚህ በተቀናጀ መልኩ ከአሜሪካ ጋር በናይጄሪያ መንግስትና በአሜሪካ ኃይሎች መካከል በቅንጅት የተካሄደ ጥቃት መሆኑን ለማመልከት ነው። በወቅቱ ዳንኤል በኋላ ያሉት ምንድነው? አሜሪካ በዶናልድ ትራምፕ በኩል እዚህ ኃይል ላይ እርምጃ እንደምትወስድ በገለጸችበት ጊዜ ማንኛውም ጥቃት በአሜሪካ በተናጠል ሊወሰድ እንደማይችልና ከሀገሪቱ መንግስት ጋር ባልተቀናጀ ሁኔታ ሊካሄድ እንደማይችልና ናይጄሪያ ሉዓላዊ መሆኗ ሊጣስ እንደማይገባ ያስገነዘቡበት ነበረ። እንደዚሁም እነዚህ ጂሃዲስት ወይም ደግሞ ጽንፈኛ ሃይማኖታዊ ተዋጊዎች ግድያዎችን ይፈጽሙ እንጂ ግድያቸው በተለይ ክርስቲያኖችን ብቻ የለየ አለመሆኑን ደግሞ አስገንዝበው ነበረ። የሁለቱንም እምነት ምዕመናን ነው ደርበው እየገደሉ ያሉት በማለት ነው የሚወነጅሏቸው። የሀገሪቱ ፕሬዚደንት ቲኑቡ በሀገራቸው የሃይማኖታዊ መቻቻል እንዳለ ገልጸው እንደዚህ አይነቱን የህዝቡን ደህንነት የሚያውክ ግጭትን በየትኛውንም ሃይማኖት ሳይለዩ በሚያራምዱ ኃይሎች ላይ መንግስታቸው ጥብቅ እርምጃ እንደሚወስድ
ገልጸዋል። ትራምፕ ናይጄሪያን የአሜሪካ የተለየች ትኩረት በማለት ማስቀመጣቸው አይዘነጋም። በክርስቲያኑ ሕዝብ ላይ የህልውና አደጋ የጋረጠ ነው ሲሉ ነው እነዚህን ጽንፈኛ ኃይሎች የወነጀሉት። ዶናልድ ትራምፕ እንደሚያቀርቡት ከሆነ ከናይጄሪያ መንግስት ግምገማም ይለያል። የፍጅቱ የተነጣጠረውና የፍጅቱ ቀማሽ የሆኑት ክርስቲያኖች ናቸው። ሞታቸውም ቀላል አይደለም፣ በሺዎች የሚቆጠሩ ናቸው ያለቁት ብለዋል። ያው ይህንን መሰረት አድርገው ነው እንግዲህ የመጀመሪያው ከባድ ድብደባ ትናንትና የተካሄደ ናይጄሪያ ውስጥ። ዓለም አንዳንድ የአፍሪካ ሀገራት የአንድን ሀገር ሉዓላዊነት መድፈር ነው፣ በጣልቃ ገብነት ገብቶ መዋጋት ይላሉ። በሌላ መልኩ ደግሞ ዶናልድ ትራምፕ የክርስቲያኖች እየተጨፈጨፉ ነው ዝም አልልም ያሉት በጣም ቅርብ ጊዜ ነው እና የተወሰደው ፈጣን እርምጃ አይደለም ወይ? ይሄ ፈጣን እርምጃ እንዴት ሊወሰድ ቻለ? ወይም በናይጄሪያ ውስጥ ያሉ ክርስቲያኖች ይሄ አደጋ ሲደርስባቸው የአሜሪካ ጣልቃ ገብነት ያስፈለገበት ዋናው ዓላማ ከአሜሪካ ጥቅም ጋር የሚያገናኛት ነገር አለ ወይ ናይጄሪያን? ይሄ ከባድ ጥያቄ ነው። በእርግጥ እኛም በማህበራዊ ሚዲያ ሁላችንም እንዳየ ነው የተለያዩ የክርስቲያን ፓስተሮች ታውቃለህ፣ በማህበራዊ ሚዲያ ትከታተለው እንጂ የሰው ልጅ የተለያዩ ነገሮች ይታያሉ፣ ይሰራጫሉ እና ያንን ነገር በመጥቀስ በይፋ አሜሪካን እንድረሽልን የሚል ድምፅ አሰምቷል ከናይጄሪያ። ይህ በስፋት ሰራጭ ነበረ እና ዜናውም ላይ እንደሰማኸው የአሜሪካ ቀኝ ኃይሎች የአሜሪካ መንግስት ወይም የማጋ ንቅናቄ በአሁኑ ሰዓት የቀኝ መንግስት ነው እና በጣም በቁጭት ነው ሲሰራጭ የኖረው ላለፉት ወራት። ዝም ብለን ማየት አለብን ወይ? ቅድም እንዳልኩ ናይጄሪያ ሰፊ ህዝብ ነው። በጣም ከ200 ሚሊዮን በላይ እየሄደ ያለ ህዝብ ነው። የአፍሪካ ቻይና ወይም ህንድ ማለት ነው ብዛቱ። በሁለተኛ ደረጃ እኛ አለን እና በዛች ሀገር ውስጥ ናይጄሪያ በዚህ በምዕራብ አፍሪካ ብቻ ሳይሆን ከዚህ አንጻር በብዙ ነገር ኢምፖርታንት ሀገር ነች ለአሜሪካ። አሁን እንደምታየው በዚህ በምዕራብ አፍሪካ ጸረ ምዕራባውያን ንቅናቄ እንደተጧጧፈ ነው የምነግርህ። የፈረንሳይ ተጽዕኖ በእጅጉ እየተፈነቀለ በምትኩ ራሽያ እግር በእግር እየገባች ያለችበት ሁኔታ ነው ያለው እና ይህንን አካባቢ የማረጋጋትና ምዕራባዊ ቀጠና መሆኑን ለማረጋገጥ የአህጉሪቱም ቁጥር 2 ሚሊተሪ ናይጄሪያ ናት። ስለዚህ አሜሪካ እንደዚህ አይነት የተለየ ግንኙነት አላት ከናይጄሪያ ጋር። ይሁንና የቀደሙ የአሜሪካ መሪዎች ግጭቱን የሚያዩበት መንገድና ዶናልድ ትራምፕ የሚያዩበት መንገድ ግን የተለየ ነው። የዶናልድ ትራምፕ መንግስት አሜሪካንን ሪዲፋይን እያደረገ የሚገኝ ነው። የአሜሪካንን ማንነት በአዲስ መልኩ እየበየነ የሚገኝ ነው። ስደተኞች የፈጠሯት የስደተኞች አገር የሚለውን የታወቀ የኖረ ማንነቷን አሜሪካንን አሁን ክርስቲያናዊ መሰረት ላይ ክርስቲያናዊ ባህል ላይ የተቆረቆረችና መገለጫዋም ይሄ የሆነ አገር መሆኗን በሚያሳይ ሁኔታ በአዲስ መልክ እየበየነ የሚገኝ መንግስት ነው እና ማንኛውም ከምዕራባዊ ስልጣኔ ጋር አብሮ የማሄድ ይወገዳል ያሉበት በጣም አሜሪካንን እንደገና እየሰራ ያለ ሀገር ነው። ስለዚህ ዶናልድ ትራምፕ የናይጄሪያ ውስጥ እየተካሄደ ያለውን ግጭት የሚያዩት ምንም አይነት
ግልጽ በሃይማኖታዊ መንገድ ነው የሚያዩት። አክራሪ ሙስሊሞች ቡድኖች አክራሪ ሙስሊሞች ቦኮ ሃራም እና ከእሱ ጋር ተቀናጅቶ የሚሰራው የእስላማዊ ስቴት የምንለው ክርስቲያኖችን እየፈጁ ነው ብለው ነው የሚያምኑት። እና አሜሪካ ደግሞ ይህንን አትታገስም፣ ክርስቲያኖችን ትታደጋለች የሚል አቋም ይዘው ነው ያሉት። የናይጄሪያ መሪዎች ግን የሚናገሩት ኖ፣ ጥቃቱ አሸባሪዎች ነው እየመታ ያለው። እነዛ አሸባሪዎች ደግሞ እጃቸው ጭካኔያቸው ያረፈባቸው ዜጎቻችን ከሙስሊሙ በተለየ ክርስቲያኖች ላይ ብቻ አይደለም፣ ሁለቱም ዜጎቻችን ናችን እየፈጁብን ያሉት። ስለዚህ አሸባሪዎች ናቸው በሚል ነው የናይጄሪያ መንግስት ግልጽ እንዲሆን የሚፈልገው እንጂ ሙስሊም ቡድኖች ወይም ክርስቲያን ቡድኖች በሚል አይደለም። ጀስት አሸባሪዎች ነው የሚላቸው። ስለዚህ የዶናልድ ትራምፕ አካሄድ ግን በሰማው መልኩ በጣም ቀጥተኛ ነው። ይሄ ጥቃት የመጀመሪያ እንጂ የመጨረሻ እንደማይሆን የሚሰጥ ነው አገላለጻቸው። በኃያሉ በጣም የተሳካ ድብደባዎች ማድረግ ጀምረናል ነው የሚለው መግለጫቸው። ማድረግ ጀምረናል ሲል ያው የሚያሳይ ነው የራሱን ሁኔታ እየጠበቀ ሊቀጥል የሚችል እርምጃ እንደሆነ የሚያሳየው ኢሳያስ። አለም የዶናልድ ትራምፕ አካሄድ 74 ሳንቲም እንደው በእኛ አባባል ማለት ነው ከአሜሪካ ጥቅም ውጪ አናወጣም፣ አሜሪካ በሌላ ሀገራት ጣልቃ አትገባም የሚል ነበር እና እዚህ ቦታ ላይ ጣልቃ ሲገቡ ከምን አንጻር ነው? እንግዲህ አሁን ማጋዎች ይሄ ማጋ የሚባለው ንቅናቄ አሁን እንደምንሰማው በውስጡ መከፋፈል አለ። አንዳንዶችም ፕሬዚደንት ዶናልድ ትራምፕን አሁን ካልከው ነጥብ አንጻር ከማጋ ንቅናቄ መርህ እያፈነገጡ እንደሆነ ይወነጅሏቸዋል። በማጋ ውስጥ በማጋ እሳቤ አሜሪካ ቀጥተኛ ከራሷ ጥቅሞች ጋር ያልተገናኘ አንዳችም አይነት እንቅስቃሴ አታደርግም የሚል ነው። እንደሚታወቀው የእስከዛሬዋ አሜሪካ የዓለም ፖሊስ ነው የምንላት፣ ወይም ደግሞ ከዶናልድ ትራምፕ በፊት የነበሩትን የአሜሪካ መንግስታት ግሎባሊስቶች ነው ወይም ሉላዊ ነው የሚሏቸው። ለምን? በመላው ዓለም ከዲሞክራሲ አንጻር፣ ሁለተኛ ደግሞ እንደዚህ ግጭቶችም ሲፈጠሩ ግጭቶችን የማቆም በአሜሪካ በማንኛውም ነገር ይመለከታታል። አሁን ያለው የማጋ ንቅናቄ ግን ሌላው ቀርቶ በኔቶ ውስጥ እንኳ ያለው ሚና አውሮፓውያኑን መጠበቅ ሳይሆን አውሮፓውያኖቹ ራሳቸውን መጠበቅ እንዲችሉ ማድረግ ነው እና በኔቶ ውስጥ እንኳ ያለው ሚና ሌሎቹ የኔቶ አጋሮች አሜሪካ አለችልን ብለው የሚቀመጡበትን ዘመን የበጠሰ ነው። የራሳችሁን የመዋጋት አቅም አዳብሩ ብሎ ይሄን ያህል በጀት አውጡ፣ ይሄን ያህል መሳሪያ ስሩ፣ ወታደር መልምሉ በማለት አቋም የወሰደ ነው። እንደውም ኔቶ የአሜሪካንን ትዕዛዞች ሰምቶ በመንቀሳቀስና ራሱን አስፈላጊ በማድረግ ብቻ ነው ህልውናውን እየጠበቀ ያሉ። አሁን እነዚህን ነገሮች ባያደርግ አሜሪካ አንድ ሰባራ ስሙኒ አታወጣም። የተለየ ከማነች ከሊቱኒያ የበለጠ የተለየ የምታደርገው ነገር የለም የሚል አቋም የያዘ ሙሉ ኃይሉን በዚህ በምዕራባዊ ንፍቀ ክበብ ላይ እና በኢንዶ ፓሲፊክ ላይ ያተኮረ ብቻ እንደሚሆን የተገለጸ ነው። አሁን ያንተ ጥያቄ ለመመለስ ዶናልድ ትራምፕ ከዚህ ከማጋ መርህ በመውጣት በባለፈው በሰኔ የእስራኤል ኢራን ጦርነት ጊዜ እንደሚታወቀው
ኢራንን የኒውክሌር ማብላያዎችና ማበልጸጊያ አስደብድበዋል። ያ ከፍተኛ ውዝግብ የፈጠረ ነው። ሪሊ የማጋድ ህልውና ጥያቄ ውስጥ የከተተ ነው። ምክንያቱም ለምን ያን ማድረግ አለብን፣ ምን ይመለከተናል ነው የሚል ነው። ስለዚህ አሁንም ናይጄሪያ ላይ የተደረገውን ደግሞ ምን ይመለከተናል የሚል አይደለም እየሰማን ያለ ነው። በዚህ ላይ ምንም እንኳን የማጋድ ንቅናቄ አንተም እንዳልከው ከአሜሪካ ጋር ያልተገናኘ ወይም ዓለም አቀፋዊነት የሚባለውን መርህ አሽቀንጥሮ የጣለና አሜሪካ ትቅደም ብሎ ወደፊት የሚገሰግስ ቢሆንም ናይጄሪያ ውስጥ በክርስቲያኖች ላይ ይፈጸማል ያሉትን ዘር ማጥፋት በተመለከተ ግን እነዚህ ቀኝ ኃይሎች ማለት የማጋ ኃይሎች ማለት ነው አሜሪካ እርምጃ እንድትወስድ ሲጎተጉት የቆዩበት ነው። እንግዲህ ከዚህ በላይ ማለት አልፈልግም። ኤኒዌይ ግን ይሄ ጉዳይ ለማጋ ንቅናቄ እንደ መሰረታዊ ጉዳይ ይወስዱታል ማለት ነው። በዛ መንገድ ላይ ሊታይ የሚችለው መቼም ዓለም ቦኮ ሐራም ከአሁን ቀደም ይንቀሳቀስ የነበረው እንቅስቃሴዎች በሙሉ እጅግ በጣም ከባድ እንቅስቃሴ ነው። በጣም በርካታ ልጃገረዶች በየጊዜው ይታፈናሉ። እንዲህ የተለያዩ አይነት ነገር ይደረጋሉ እና በእርግጥም ደግሞ የናይጄሪያ መንግስትም ተስማምቶበት የተደረገ ከሆነ ጣልቃ ገብ ሊባል ይችላል ወይ? ኖ ኮሜንት። ዓለም ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሆንልን። መልካም ቀን። በኢትዮጵያና በአሜሪካ በታላቅ ድምቀት የተመረቀው የመድረክ ማስታወሻ መጽሐፍ በአንባቢያን ዘንድ እጅግ ተወዳጅ ሆኗል። በመላው ዓለም ለምትገኙ አንባቢያን መጽሐፉን ከአማዞንና ከሉሉ ዌብሳይት ላይ ማዘዝ ይችላሉ። ለዲኤምቪ ነዋሪዎች በአቅራቢያቸው አመቻችተናል። በቨርጂኒያ 3045 ኮሎምቢያ ፓይክ በሚገኘው አዚ ፍላወርስ እንደዚሁም በስካይላይን የገበያ ማዕከል በሚገኙት ጤና አዳም ገበያና ያሬድ ኤሌክትሮኒክስ ይሸጣል። በዋሽንግተን ዲሲ በላሊበላ ሬስቶራንትና በዩ ስትሪት በሚገኘው በኢትዮጵያ ኬተሪ፣ በሜሪላንድ በሲልቨር ስፕሪንግ በቲጂ ጆውለሪና በሸገር ስፕሪንግ ካፌ ይገኛል። ለተጨማሪ መረጃ 225588829 መደወል ይቻላል። የመድረክ ማስታወሻ በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና